ኢትዮጵያ የራሷ የሆነ የባህር በር ወይም ሲፖርት ያስፈልጋታል። ሰላም ተመልካቾቻችን እንደምን ቆያችሁ? የባህር በር ፊልም ላይ ለማውራት እንግዶችን ጋብዣለሁ። የባህር በር ፊልም ከዛሬ 18 ዓመት በፊት የተሰራ እጅግ በጣም ተወዳጅ ፊልም ነው። እንግዲህ ከሰሞኑ መነጋገሪያ ነበረ። እንግዶችን ጋብዣለሁ። በፊልሙ ላይ የፊልሙን ደራሲ፣ ዳይሬክተር፣ ተዋናይና ፕሮዲሰር አርቲስት ጥላሁን ጉግሳ እዚህ ነው የሚገኘው። እንደዚሁም ደግሞ በፊልሙ ላይ ተዋናይ የነበረ አንድ ታላቅ ሰውም አብሮን ይገኛል። ሰለሞን ታሼ ወይም ደግሞ ጋጋ ወይም ደግሞ ሙሉ ቀን በፊልሙ ላይ ማለት ነው። ባህር በር ስሙ እሱ ነው። ባህር በር ላይ የተጫወተው የሙሉ ቀን ገጸ ባህሪ ነው። እሳቸው ደግሞ እዛ ላይ ፕሮፌሰር ግርማ ይባላሉ። ፕሮፌሰር ግርማ። ስለዚህ ከፕሮፌሰር ግርማ ጋርና ከሙሉ ቀን ጋር ነው ቆይታ ብናደርገው ማለት ነው። ትክክል። በጣም ጥሩ ተመልካቾቻችን፣ አብራችሁን እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሆንላችሁ። በተሰነጣጠቀ መሰረት ላይ 52 ፎቅ ከመገንባት በጠንካራ መሰረት ላይ አንድ ፎቅ መስራት የመርከበኝነት ሙያው ነበር። እስቲ ከጋሽ ጥላሁን ጀምር። ምናልባት ይህን ፊልም ከዛሬ 18 ዓመት በፊት ወይም ደግሞ ሲታሰብ ወደ 20 ዓመት ማለት ነው፣ በዛ ጊዜ ስለ ባህር በር ማንሳት ምን ነበረ? እንዴትስ አሰብከው ይህን ፊልም ለመስራት? ፊልሙን ለመስራት ያነሳሳኝ የሀገር ጉዳይ ነው፣ ሌላ ነገር አይደለም። ሌላ ብዙ የፍቅር ታሪኮች መስራት ይቻላል። ሀገራችን ኢትዮጵያ በቆዳ ስፋቷ እጅግ በጣም ትልቅ፣ በህዝብ ብዛቷ ደግሞ በዓለም 10ኛ በጣም ትልቅ ህዝብ ያላት አገር ናት። ነገር ግን ላንድ ሎክድ ናት። የኢትዮጵያ ላንድ ሎክድነት ደግሞ ከሌላው የሚለየው ኢትዮጵያ የራሷ የሆነ የባህር በር የነበራት፣ በተለያዩ ምክንያቶች እነዛን የባህር በር ያጣች አገር ናት። እንግዲህ የባህር በር አንደኛ ኢኮኖሚ ነው፣ ሁለተኛ ፖለቲካ ነው፣ የሀገር ሴክሬት ነው። እነዚህን በማሰብ ኢትዮጵያ የባህር በር ያስፈልጋታል የሚለውን አጀንዳ ይዤ የተነሳው። እርግጥ እንዳልከው በወቅቱ በጣም ከባድ ነው ማለት ኑሮዬን ሁሉ ትቼ ስደት እስከወጣ ድረስ ማለት ነው። ተሰድጄ ቀይን አልጋ አልቀረኝ፣ ወንበር አልቀረኝ፣ መጥበሻ አልቀረ፣ ያለኝን ንብረት በሙሉ ሸጬ ከሀገር እንድሰደድ ምክንያት የሆነኝም ፊልም ነው የባህር በር። ወዴት ሄድክ? አሜሪካ 1 ዓመት። ስለዚህ ዋናው ምክንያቱ የፊልም ነበር ማለት ነው። ኦፍ ኮርስ ሌላ ምንም ምክንያት የለም። አገሬ ውስጥ እየኖርኩ አገሬ ውስጥ እየሰራሁ ነው ያለሁት። ከዚህ ከባህር በር በኋላ ሁኔታዎች ትክክል አልመጡም። አንዳንድ የሚመጡ ዛቻና ማስፈራሪያዎች፣ ከዛ ሲቀጥል ደግሞ ስራም ፕሮፐርሊ መስራት አልቻልኩም እና የመጨረሻ አንድ ሰው በመኪና ተከታትሎ ሳሊተ ምሕረት አካባቢ ስንደርስ መኪና እንዳቆም ጠየቀኝ። እንግዲህ ያኔ መንገዷ እንዳሁን አይደለችም። አንድ ሾጣጣ መንገድ ብቻ ነበረች፣ መምጫም መሄጃም እና ለሌላ መኪና ሁሉ እስክንዘጋ ድረስ ማለት ነው። መጥቶ ዶላር ትፈልጋለህ? ወደ ውጭ ልትሄድ ነው? ዶላር ትፈልጋለህ ምናምን አለኝ። የምን ዶላር? አይ ዶላር ትፈልጋለህ ተብዬ ተነግሮኝ ነው አለኝ። አይ እኔ ዶላር አልፈልግም። ስለዚህ ሁኔታዎች ጥሩ እንደማይሆኑ እየገባኝ ሲመጣ ያው በመጨረሻ አገሬን ጥዬ ተሰደድኩ። እስቲ ሶል ያው እሱ እንዳለው ብዙ ስደት አለው፣ ብዙ ችግር እንዳለው በወቅቱ ታውቃለህ ብዬ አስባለሁ። ለመስራት መወሰንህ እንዴት ነው? የባህር በር ኢትዮጵያ የባህር በር ያስፈልጋታል ብለህ ታስባለህ በወቅቱ? ምንም ጥያቄ የለውም። ምክንያቱም ከዛ ፊት የነበረው ጦርነት ላይ ዋጋ የከፈሉ ሰዎችን፣ ቁስለኞችን ሳገለግል ነው የኖርኩት ጥቁር አንበሳ ሆስፒታል ውስጥ። ምን ነበር የምትሰራው? እኔ በጎ ፈቃድ ላይ አገለግል ነበርና በጦርነት የተጎዱትን አካል ጉዳተኞችን አስታማሚ ስላልነበራቸው እነሱን ገላጥባለሁ፣ ጺም እላጫለሁ። እንደዚህ አይነት አገልግሎት በጥቁር አንበሳ ሆስፒታል ውስጥ ሰጥ ነበርና ስለዚህ የተከፈለውን ዋጋ በደንብ ታውቃለህ? የተከፈለውን ዋጋ አውቃለሁኝና አዝን ነበረ ማለት ያን ሁሉ ዋጋ ተከፍሎ እንደ ቀልድ ቀይ ባህርን ማለት የባህር በርን ማጣታችን ለኔ ህመም ነበረ። ስለዚህ ጥሌ ይህን ነገር ይዞ ሲመጣ አይመስልም ማለት አሁን ዛሬ ላይ ቆመ ስትል ዛሬ ትልቅ ኢሹ ሆኖ እንደገና
ተነስቶ ሀገራዊ ንቅናቄ የሚፈጠር አይመስልም ነበረ። ግን ያየሁት ነገር ይሄ ቪዥነሪ ቀድሞ ያየ ሰው ነውና ስለዚህ ለዚህ ዋጋ ለተከፈለለት ታሪካዊ ነገር ማለት መጽሐፍ ሲናገር ለሁሉ ጊዜ ያለው ስለሚል ለመጣል ጊዜ ያለው ለመለያየት ጊዜ ያለው የተለያየ ደግሞ መልሶ አንድ ላይ መሆንም ጊዜ ስላለው ያንን ፕሮፌሰር ግርማ ይዘው ሲመጡና የሳቸው ደግሞ ጠባቂ ሆኜ ነው የሰራሁትና በደስታ ነው የሰራሁት። ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። ሁላችንም ከዓላማችን ጎን የደም ፊርማችን እናስቀምጣለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ጥያቄ በምክር ቤት ውስጥ ለመጀመሪያ ጊዜ ሲያነሱት ሰምተውታል ብዬ አስባለሁ። ምን ተሰማዎት በዛ ቅጽበት? እኔ አላቅም፣ እንዲህ ነው ብሎ መናገር ይከብዳል እና ግን አስገራሚ ነው፣ አስደናቂም ነው። በታሪክ ኢትዮጵያ የባህር በር ያስፈልጋታል ብሎ የሚነሳ መሪ ይኖራል ብዬ አስቤም አላቅ በጭራሽ። ነገር ግን ጠቅላይ ሚኒስትር አብይ አደረጉት እና ደግሞ ያቀረቡትም ሐሳብ ህጋዊና ሰላማዊ በሆነ መንገድ ነው ያሉት። ፊልሙም ህጋዊና ሰላማዊ በሆነ መንገድ ኢትዮጵያን የባህር በር ሊያረጋት የሚችል ሐሳብ አንስቶ ነው የመጣው ፊልሙ። ነገር ግን ያ ቀና ሐሳብ በፍጹም ሊወደድ በፍጹም ጠረኑ እንዲሸት አልተፈለገም እንጂ ፊልሙ ስለ ጦርነት አያወራም። ጦር ስለመስበቅ፣ ጎራዴ ስለመምዘዝ፣ ጥይት ስለመተኮስ አይደለም ፊልሙ የሚያወራው። ይሄ ስለሆነ ጠቅላይ ሚኒስትር አብይ ልክ ካንደበታቸው ሲያወጡት እንደሚፈጸም እርግጠኛ ነበርኩ። ምክንያቱም የተናገሩትን እየሰሩ ነው ያሉት፣ የተናገሩትን እየሰሩ እያሳዩን ነው ያሉት። እንደሚፈጸም ምንም ጥርጥር የለኝምና ይሄን ደግሞ ኢትዮጵያን እኮ የባህር በር ባለቤት ለማድረግ በዙሪያዋ ያሉ ጎረቤት አገሮች ኃላፊነትም አለባቸው አይደለም? ትልቅ የነበረች ሀገር ወደ ትልቅነቷ ለመመለስ እየተንደረደረች ነው። ኢትዮጵያ እኮ አሁን ከፍታ ላይ ናት። ብዙ ነገሮችን አሳክታለች። አባይ ግድብ ተሳክቷል። የኃይል ማመንጫው እውነት ነው። ሌሎች ትልልቅ ሜጋ ፕሮጀክቶች በፊት ያልነበሩ እንደ ማዳበሪያ ፋብሪካው፣ እንደ የተፈጥሮ ጋዝ እና ሌሎችም በቃ ትልቅ ነገር ኢትዮጵያ ትልቅ ናት። ወደ ትልቅነቷ እየተመለሰች ነው። እኔ ልክ ክቡር ጠቅላይ ሚኒስትር ወደ ስልጣናቸው እንደመጡ ማስታወቂያውን ለቅቄ ነበር፣ በቅርብ ቀን ጠብቁን የሚል የባህር በር። ነገር ግን መልሼ አነሳሁት። ምክንያቱም በሁለት አገሮች መካከል የተፈጠረው መልካም ግንኙነት እንዳይበላሽ እሱ ከሚሆን እኔ ቢቀር ይሻላል፣ እኔ ብጎዳ ይሻላል። ኢኮኖሚካሊ ተጎድቼበታለሁ፣ በሞራል ተጎድቼበታለሁ፣ አገር ለቅቄ እስከ መሰደድ በኢኮኖሚ ብዙ ተጎድቼበታለሁ፣ ብዙ ተንኮታኩቼበታለሁ። ግን ከኔ ይልቅ የሀገር ነገር ይቀድማልና መልሼ አነሳውት ማስታወቂያው ይቀር በቃ ወቅቱ አይደለም አሉ። ደግሞ እንደገና ይሄው ወቅት መጣ። ብድግ ብዬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እጅ በነሳ ከልቤ እፈልጋለሁ። ሐሳቤን ህይወት እንዲያገኝ አድርገውልኛልና የኢትዮጵያ ሕዝብ እንዲያየው በር ከፍተውልኛልና። አንድ ጥያቄ አለኝ። ጊዜ ራሱ የሆነ መልስ አለ። ይህ የስምንት ሰው ሚስጥር ወደፊት ለሚኖረን ለኢትዮጵያ አዲሱ የባህር በር ጽዋችንን እናነሳ። የእውነት ለመናገር ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት እየነገርኩት ነበረ። በራሴ ተስፋ ቆርጫለሁ። እኖር የነበረው በዛን ወቅት ላይ ካረቄ ጋር ተጋብቼ ነበር። በጣም በቃ ስራ አድርጌው ከያቅጣጫው በካርቶን ነበር ይመጣልኝ የነበረውና ድንገት የቴሌቪዥን መስኮት ስከፍት አንድ ወጣት መሪ መጥቶ አላቅም። ምክንያቱም እኔ አልኮል ውስጥ ኑሮ መስርቼ ስለነበረ ከዛ ስለ ኢትዮጵያዊነትና የፈጣሪን ስም እያነሱ እንትን ሲያሉ በጣም ነው የደነገጥኩት። በቃ ሀገሬ ትንሣኤ ያላት አልኩኝ። በቃ ልክ እሳቸው ይሄን ነገር ሲያነሱ የባህር በርም አብሮ ትንሣኤ አግኝቶ እንደሚመለስ በጣም ልቤ ሙልት። ከዛ በኋላ ጥሌን ባገኘሁት ቁጥር
ይሄ ነገር ለምንድን ወደ ሚዲያ ይዘህ የማትመጣው እያልኩ ጠይቀው ነበረ። ምክንያቱም ደስ ይላል ማለት የዛን ጊዜ በሳቸው በኩል ትንቢቱ ሲመጣ እኛም የዛ አካል ሆነን ሰርተን በህይወት ኖረን ምክንያቱም የኢትዮጵያ ህዝብ ያውቃል እኔ ተመልሼ በህይወት የዚህ ነገር ምስክርነት ሆኜ መቆም ብቃት የሚያሳጣኝ ነገር ውስጥ ነው ያሳለፍኩት። ከባድ ነገር ውስጥ ነበርክ። ያ አልፎ እኔም በትንሳኤ መንፈስ ሀገሬም በትንሳኤ መንፈስ ሆና ዛሬ እዚህ ጋር ቆሜ ስለ ቀይ ባህር ስለ ባህር በር ማውራት እንዴት መታደል ነው! እንዴት መታደል ነው! ምናልባት እዛ ጋር የነበረው ስሜት በተለይ ስለ ሀገር አንድ ነገር እኮ ሲሰራ ስሜቱም ለየት ይላል አይደል? እንደ ፍቅር ፊልም እንደሚሰራው አይደለም ማለት በቃ በአጋጣሚ እዛ ቦታ ላይ የተሳተፉ ሁሉ ዝም ብሎ ከመንገድ የመጡ ሳይሆን ጥሌ በጥንቃቄ ማን መስራት አለበት ብሎ ነው ካስት ያደረገውና ሁሉም የበሰለ ሰው ነው። ደስ ይላል ማለት አስበው የሞተ ነገር ይነሳል፣ የተቀበረ ያለቀለት ነገር ይነሳል የሚለውን ነገር በተስፋ ተሞልቶ መስራት መቻል እና በጣም የሚያስገርም ድባብ ነበረን። ይህ ፊልም ወደ ሲኒማ ቤት ወይም ወደ ተመልካች የመምጣት እድል እንዳለው ስትነግረኝ ነበርና ከዚህ ጋር ተያይዞ ፊልሙ ምን አይነት ስትራክቸር አለው? ለዚህ ትውልድ ይመጥናል ብለህ ታስባለህ? ኦፍ ኮርስ የመጀመሪያው ነገር ፊልሙ ፕሬዲክት ነው የሚያደርገው። የዛን ጊዜ የነበርነው ሰዎች አደራ በላ ትውልድ ነን፣ አገሪቱን የባህር በር አሳጥተናታል። እኔ እሱም ቢሆን ሌሎቻችን በዛን ጊዜ የነበርነው መሪዎችም ባለስልጣኖችም የዛው ትውልድ አካል ነንና ኢትዮጵያን የባህር በር በማሳጣቱ ጉዳይ ላይ ኃላፊነት መውሰድ መቻል አለብን። ደግሞም ትክክል ነው። እኔ ባለስልጣን አይደለሁም፣ እኔ አይመለከተኝም፣ እነሱ ናቸው ያደረጉት ማለት አይደለም። ግን የዛ ትውልድ አካል ነኝና የኢትዮጵያን አደራ በልተናል ነው የፊልሙ አካሄድ ለመጨረሻ ላይ። ስለዚህ ምንድነው የሚለው ለፊልም ማነው ኢትዮጵያ ወደፊት የባህር በር እንዲኖራት ሲሰራ የነበረው ያ ፕሮፌሰር ግርማ መጨረሻ ላይ በሚገጥመው ነገር ሌላ ችግር ውስጥ ሲገባ የባህር በሩን ጥናት ካንገቱ ላይ በጥሶ ለልጁ ነው የሚሰጠው። እኛ አደራ በላ ትውልድ ነን፣ እኔና ትውልዱ አደራ በልተናል፣ እናንተ ግን አደራ እንዳትበሉ፣ የኢትዮጵያን አደራ እንዳትበሉ። ሚኒንግ አንተ መጪው ትውልድ ኢትዮጵያን የባህር በር የማድረግ ኃላፊነት ተጥሎብሃል፣ ግዴታ ተጥሎብሃል ብሎ ተናዞ ነው የሚያልፈው። ስለዚህ ያ ትውልድ ማን ነው? ይሄ አሁን ያለው ትውልድ ነው። አሁን ያለው ኢትዮጵያ የባህር በር ያስፈልጋታል ብሎ የተነሳው ትውልድ ነው። እና ፊልሙ ላይም እንዳለው ምንድነው የሚለው ኢትዮጵያ የባህር በር ያስፈልጋታል። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን ሳይሆን የኛው የራሳችን የባህር በር ለራሳችን ያስፈልገናል ነው የሚለው። ይሄ ነው አይ ቲንክ ይሄ ነው የሚመልሰው ጥያቄውን ብዬ አስባለሁ። ኢትዮጵያ የራሷ የሆነ የባህር በር ወይም ሲፖርት ያስፈልጋታል። ይሄ ማንም ደስ የሚሰጠን ሲያኮርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። ፊልሙን እንግዲህ አሁን እያየነው ነበረ፣ ፕሪቪው እያደረግን ነበር። ከኳሊቲ ከተሰራ 18 ዓመት አልፎታልና ኳሊቲው የፊልም ኳሊቲው ውስጥ ያሉት አንዳንድ ቋንቋዎቹ እነዚህን በኤክስፐርትም ደረጃ በኤክስፐርቶች ደረጃም ታይቷል። የሚገርመው ነገር ቋንቋው ለዚህ ዘመን የሚመጥን ቋንቋ ነው። አሁን የሚነገረው ቋንቋ ነው። ምን እንደሆነ አይገባኝም። ያው ለሚቀጥለው ትውልድ ስለተሰጠ ግን አሮን ነው ታስቦበት አይደለም። ከዛሬ 20 ዓመት በኋላ ኢትዮጵያ ሀገራችን እንደዚህ አይነት ነገር ላይ ትደርሳለችና ተብሎ አይደለም የተሰራው። ግን በቋንቋ ደረጃ ቢሆን የተሰራበት ኳሊቲ ቢሆን ወደ ኤችዲ ወደ 4K ከመለወጥ በስተቀር ሌሎች አንዳንድ የፊልም ስትራክቸሩ ምናምን እንዳለ ምንም በቃ አጥጋቢና በቂ ነው። ሀገርህ
የኖርክባት የተወለድክባት ያደግክባት ክፉ በጎ ያየህባት ሀገርህ ይሄ ነገር ይጎላታል የባህር በር። ስለዚህ አገራችን የባህር በር እንዲኖራት እንታገል ሰላማዊ በሆነ መንገድ ብሎ ሐሳቦችን መነጋገር ኖ ኢትዮጵያ አያስፈልጋትም ኖ ለኛ የባህር በር ምን ያደርግልናል ይሄ ኢትዮጵያዊ አይደለም እንደዚህ የሚል ኢትዮጵያዊ ነው ብዬ አላምንም። ኢትዮጵያዊ ሁሉ በዚህ ሐሳብ ይስማማል። ይሄን አምናለሁ ስሰራውም ነው በፊትም ስሰራውም ነው እና እንግዲህ መልካም ጊዜ መጥቶልናል። ፊልሙ ለእይታ የሚበቃበትን የተለያዩ መንገዶች እየፈለግን ነው። የተለያዩ መንገዶችን እየሞከርን ነው። መንገዶቹ ሁሉ ደግሞ ክፍት ናቸው። ስለዚህ ወደ ቀጣዩ እርምጃ እንደምንሄድ ምንም ጥርጥር የለኝም። በጣም ጥሩ እኛም እንጠብቃለን። በእርግጠኝነት የዚህ ዘመን ትውልድ ምን ነበረ ያነሱት ሐሳብ ምን ነበረ ጥያቄው የሚል ጥያቄ ያለው። ስለዚህ ያን ፊልም በደንብ እንደምንመለከተው ተስፋ እናደርጋለን። ሶልስቲ ይህ ትውልድ ምን አይነት አደራ አለበት? እንግዲህ አሁን መንገድ ላይ ነው አይደለ? የኢትዮጵያ የባህር በር የምታገኝበትን መንገድ ጀምራለች፣ በእጇ ወይም ደግሞ ዳር ላይ አልደረሰችም። ስለዚህ ይህ ትውልድ ከፊልሙ ተነስተ ይህ ትውልድ ምን አይነት አደራ አለበት? መቼም ኢትዮጵያዊ ነኝ ብሎ የሚያስብ ኢትዮጵያዊ ነኝ የሚል ይህንን ሀሳብ ይጻራል የሚል እምነት የለኝም። እንዲህ ስል በሶሻል ሚዲያ የምንሰማቸው ለጆሮ የሚጎረብጡ የሚቀፉ ነገሮች የሉም አይደለም፣ አለ። ግን ከሱ ይልቅ ግን በእውነት ኢትዮጵያ የባህር በር ያስፈልጋታል። በተለይ በዛን ዘመን የነበርነው እኔ አስታውሳለሁ ኢትዮጵያና ሶማሌ በነበረው ጦርነት ምናልባት የ12 የ13 ዓመት ልጅ ሆናለሁና እየገሰገሰች ወደ አዋሽ ስትመጣ ጃን ሜዳ ነው የሄድኩት ወታደር ልዋጋ ከቤት ጠፍቼ ልመዘገበ አንተ ትንሽ ልጅ ነህ ተመለስ ተባልኩኝና ግን በቃ መዝመት ባልችልም በሆስፒታል ግን ማገልገል ችያለሁኝ እዛ ስለ ሀገር ዋጋ የሚከፍሉትን እና ስለ ሀገር ስለዚህች ሀገር የተከፈለው ዋጋ ከአባቶቻችን እኛ ከደረስንበት ከዛ ፊት ሁሉ የተከፈለው ዋጋ ቀላል አይደለም። የደም ዋጋ ነው የተከፈለላትና ስለዚህ በእውነት አባቶቻችን በከንቱ አልተዋጉም፣ በከንቱ ደማቸውን አላፈሰሱም። ለዚህ መንፈስ ደግሞ የሚያዋጣን ደግሞ የዚህ መንፈስ የመልካም መንፈስ የአንድነት መንፈስ ተባባሪ ብንሆን በእውነት ለኛ አይደለም ለጎረቤቶቻችንም የሚበጅ ነው። አንድ ብንሆን በእውነት አንድነት ኃይል ነው። አንድነት ውስጥ ትልቅ በረከት አለ። ስለዚህ ይሄ ትውልድ ጊዜ መጥቶልሃል። በቃ ለጦርነት አይደለም፣ ለዚህ ሐሳብ ግን ልትገዛ ይገባል። ደግሞ እየተገዛም ነው። የሰው ሁሉ ልብ ሞቋል። አንድነታችንን ሊያከብር ሊያጨበጭብ እጁን ይዘርጋና እንዲህ ለመምታት የተዘጋጀ ትውልድ ነው ብዬ ነው የማስበው። ፈጣሪ እቺ ነገር አብዝቶ ይባርክ። አሜን። በጣም ጥሩ፣ እጅግ በጣም ደስ ብሎኛል። ቆንጆ ሀሳብ ነው ያነሳ ነው። ስላዋጣችሁት ሀሳብ ስለነገራችሁን ነገር ሁሉ እጅግ በጣም ነው የምናመሰግነው። እኛም እናመሰግናለን። ተመልካቾቻችን ስለነበረን ጊዜ እናመሰግናለን። ዛሬ ራሴንስ ሀገሬንስ በምን ልጥቀም? እስከ መቼ ለጅቡቲ ከፍለን እንዘልቃለን? የሀገራችን ጥንታዊ ታሪክ መነሻና መሰረት መሆኑ የታወቀ ነው። በዚህ ጊዜ ጂኦግራፊ መማር ያሳፍራል። ቀይ ባህር የብዙ ትውልድ ደም የፈሰሰበት ሀብት ነው። እኔም ሆንኩ አንተ ጊዜና ገንዘባችንን ያወጣነው ልንቀበርበት ሳይሆን ሀገር ልናለማበት